ልጆች ተወልደውልሻል፣ ተተክተውልሻል። እግርሽ ስር ወንበርሽ ስር አሉሽ። ቤተ ክርስቲያን አትራቆሽም፣ አትቸገሪም። የሚያጋጥምሽ ነገርም የለም። መንፈስ ቅዱስ ከአንቺ ጋር ነው። አሁን አባ ገብረመድኅን ብዙ ጊዜ ትልቅ አባት ናቸው። ሁሉም ተለማምተው ተሳስቀው የሚኖሩት እግዚአብሔርን እድሜውን አበዛላቸው። አሁን የመጣው መከራ በእሳቸው ብቻ የተሻለ በሁሉም ነው። በዚህ ወቅትም አይደለም ከዚህ ወቅት በፊትም መከራ ነበር። ብዙ አባቶች በመከራ አልፈዋል። መከራውን አሳልፈው ለዓለም በቅተዋል፣ ለመንግስቱም በቅተዋል። መከራውን ለማሳለፍ ግን ጸሎትና ሐዘን፣ መጽዋት፣ ስግደት ያስፈልጋል። እግራቸው ተተክታችሁ ስራ እየሰራችሁ ነው። አሁን ጸበል ጸዲቅ እያመጣቸው እኛ መብላታችን መጠጣታችን አይደለም እያመሰከረው። የእናንተ ታላቅ አባት ብቻ አይደሉም፣ የእኛም ታላቅ አባት ናቸው። እግዚአብሔር በዓይነ ሥጋ የሐዋርያት ሥራ ምዕራፍ ላይ የሚሰጥ ብዙ ነው ይላል። የሚቀበልን ነው የሚሰጥ ወጥቶ ተንገላቶ አምጥቶ ነው። የሚቀበልን እንዲሁ ነው። የሚቀበል ከሌለ ደግሞ ጫካላል ቢሰጠውም አይገባም። ስለዚህ እሳቸው በሁሉ ነገር ከእግዚአብሔር ጋር ተነጋግረዋል። በፈቃዳቸው እግዚአብሔር ወስኖላቸዋል፣ እሳቸው ወስነውታል። እናንተም ማስከተላቸው ደግሞ እግዚአብሔር ፍሬ እንዲያፈሩ ስለመረጣቸው ስለወደዳቸው በእግራቸው ስር እንዲቆሙ ስላሰማራቸው እግዚአብሔርም ደግሞ ፈቃዳቸውን ስለፈጸማቸው ወደው መርጠው ልጆች ናቸው። የልጁን ድርሻው የልጅ ድርሻው የጠገበለት የፈነጨለት ብቻም አይደለም። በተራበም በተቸገሩም ጊዜ እናትና አባትን ሲያስታውስ ለፈጣሪው ይሄ ጠገቡለት ልጅ ያሰኘ ባዕድ ነው የሚባለው። ባዕድ ሲባል ባዕድ ደግሞ የሰው ልጅ ባዕድ የለም፣ የሰይጣን ነው ባዕድ። ስለዚህ በእውነት እኛ አባት ዘብር ብቻ አይደለም፣ ዘብር እንኳን ሲያውቃቸውም ዘብር ደግሞ ሲገናኝም ወደ መጨረሻው ነው። እኔ በብዙ ምክንያት አባ ገብረመድኅን የሚገናኙበትን ቦታ አውቃለሁ። በመጀመሪያ አትክልቱ ሊተከል የቻለው በመጀመሪያ ደረጃ እኔ እንደማውቀው ሁሉ ከዛ ነው እየጎላ እያደገ ፍሬ እግዚአብሔር ቸር ነው። እስካሁን በቁመተ ሥጋ እንዳሉ ነው የምንሰማው። የመጨረሻውን ደግሞ ትልቁ ነገር ፍቅር ነው። ነጭናጫ ቢሆኑ ዘራፊ ቢሆኑ አንዱን ወደው አንዱን የሚጠሉ ቢሆኑ ማንም አይከተላቸውም። ያላቸውን በአግባቡ በስርዓት ሁሉንም እኩል አድርገው ስለሚያሰማሩ ብቻ ነው እናንተ ፍሬ ያገኙት።
ጥራቱ ነው እንጂ የፍሬ ብዛቱ ውጤት ያለው ከዝም ይበላል። የተለያየ ብዙ ነገሮች አሉበት። አይጦቹም እንደዛው ናቸው። ጥራታቸው ዛሬ እኛ ዛሬ እንዳየናቸው ሁሉ እኔ እንደምሰማው ሁሉ በየገዳማቱ እንደምትንቀሳቀሱ በሰማዩ እግዚአብሔር መርጧቸው አይጥም ምኑም አያጉላላችሁም፣ አይገፈትራችሁም። ቢያጉላላችሁም አይጥላችሁም። የእግዚአብሔር እጁ አለበት። እግዚአብሔር እጁን ዘርግቶ ጎብኝቷቸው በእውነተኛ ጠበቅነው። ልጆች ወታቸው ዛሬና በፍጹም አላሰብንም፣ አልጠበቅንም። ይሄ የቅዱስ ምን ሆነ? ቅዱስ ጴጥሮስ ሰው በደልክ፣ አንገላታህ፣ ዘረፍክ ተብሎ በዘመኑ የነበረው ንጉሥ ወህኒ ቤት አስገብቶ አስሮት ነበር። መልአኩ ቅዱስ ገብርኤል ስለሚወደው ጥፋተኛ ስላልሆነ ብቻ ከእስር ቤት በእግር ብረት ታስሮ በሩ ተቆልፎ እያለ ቅዱስ ገብርኤል ገብቶ እግር ብረቱን ፈቶ መዝጊያውን ከፍቶ አስሮት። አባ ገብረ መድኅን ይህን የማድረግ ስልጣን አቅም አለ። አንፈራም፣ አናፍርም። በእሱ እናምናለን። እሱም ያደርገዋል። አያደርገውም ብለን ታዲያ ውሳኔ ቶሎ ይሰጣል። በስጋ ሕይወታችን በመንግስት ሕግ ስንመለከት አንድ ፍርድ ቤት ኃይል ሲከፍት ሕግ ምስክር፣ መከላከያ ጥናት ሲል 6 ወር፣ ዓመት፣ 2 ዓመትም ይደርሳል ውሳኔ ማለት። እግዚአብሔር ደግሞ የሚያስተውለውና የሚጎበኘው ነገር ስላለ ሰዎችን ፈተና አዘጋጅቶ ከፈተና ነጥረው ብቃት አግኝተው እንዲወጡ ስለሚያዘጋጅ ብቻ ሊቆይ ይችላል እንጂ ፍርዱ አለ። እንደ ቅዱስ ጴጥሮስ አንድ ቀን እግር ብረቱን ፈቶ ቤቱን ከፍቶ ይለቃቸውና እናንተም እኛም እንድናያቸው የሁላችንን ጸሎት ከአምላኩ ቅዱስ ገብርኤል ጋር ሆኖ አይለይ አጥፎ እዛ ነው። መድኃኔዓለም ምን ነው እናት እንደሌላት ግልገል አደረግከን? እናት የሌላቸው ግልገሎች ሲባዝኑ ሲጮሁ የሚያስጠጋቸውም የሚያጠባቸውም አጥተው ግማሾቹም ይሞታሉ፣ ግማሾቹም ይጣጣራሉ። እንደዚህ አረከን። እኛም እንደዚህ የምንሞት ሰዓት ይደርሳል። አርሴማ ቅድስት እያልን ከእሳቸው ጋር እኮ በመነጋገር ድጋፉንም ውጤቱንም ሁለንተናውን ስለሚቻቹት እመቤታችንን በረከት እንፈልጋለን። አሁን እኮ መልአኩ ቅዱስ ገብርኤል አሳፍረናል። ያን ድግስ እኮ ሌላም ሰው ሊገኝ ይችላል የሚደግሰው። ባይደገስም በዓሉ ላይቀር ይችላል። ግን ፍቅሩ አለው ማለታቸው በመካከላችን ተገኝተው መጫወታቸው መንጎራደዳቸው ይሄ ቀረ። ግን አቅምና ጉልበት ስለሌለን ምን ማድረግ እንችላለን? መብትና ስልጣኑ እንደሱ ነው። እስቲ እግዚአብሔር መልካሙን ያሰማል። መልካም አሜን። በእግራቸው የተተካቸውና እናንተ ናቸውና ቤተክርስቲያኒቱን ጎብኙት። ሐዘናችን የሁላችንም በዚህ ቦታ ላይ ሐዘናናል። ችግሩ እንደተፈጸመ ሱባኤም ተይዟል። መላም በእሳቸው ችግር ብቻ
ለምንድን ነው? ለእኛ ስላመኑ ስላመጡ አይደለም። ቤተክርስቲያኒቱን ስለጎበኙና ስላስተዋሉ የቤተክርስቲያኒቱን እንባ ስለጠረጉ አንድ ሁለት ጧፍ የሌላት ቤተክርስቲያን አለች አይደለም? በተለይ በጌራ ምድር ሄደን ታች ብንወርድ በሌላው በበረሃ ውስጥ ያሉ ቤተክርስቲያናት በቅጥቅጥ አይደለም የሚገለገሉት። በአንድ ጧፍ ብቻ አይደለም የሚቀደሰው። ለጸዋ ከስል ጀምሮ እግዚኦ መሐረነ ክርስቶስ እስከሚል ድረስ በአንድ ጧፍ ነው የሚቀደሰው። በአንድ ያቺ እንዳታልቅ ሩጫ ነው። ሩጫ ታለቀችም አንዘለቀ ምንም ይሄ በባፍ ክረምት እዚህ ወደ ጀሩ የሚያስኬደው እነሱን ስላዩ የእነሱ አባት ስለሆኑ እነሱን ስለጎበኙና ስላገዙ የእነሱ አምላክ የለም እንዴ? አንድ በቁመተ ሥጋ ናቸው ተብሎ ወሬ መስማታችን በቂ ነው። በቂ እና እግራችሁ ተጠቅሳችኋል። አቅማቸው የፈቀደላችሁን ያህል የምታገኙበትን ቦታ እየፈለጋችሁ ቤተክርስቲያኒቶች እንዳትረሱ። የመልአኩ የቅዱስ ገብርኤል በረከትና ኃይል ከእናንተ ጋር ይሁን። አባታችንን በቁመተ ሥጋ እንዳገናኘን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። የተወደዳችሁ የክርስቶስ ቤተሰቦች በድጋሚ ተገናኘን። ይህን ይመስላል እንግዲህ የአባ ገብረ መድኅን እንቅስቃሴ በሊቃውንቱ በተግባራዊ ክርስትና በሚንቀሳቀሱት መንፈሳዊ ልጆቻቸው በጥቂቱ ሲገለጽ ይህን ይመስላል። የእሳቸው ስራ የእሳቸው መልካም ደግነት እስከምን ድረስ ነው? በምን አይነት መልኩ ተንቀሳቅሰው አባታችን አባ ገብረ መድኅን ሲሰሩ ነበረ የሚል ስራቸው በዚህን ያክል ያሳብቃል ማለት ነው። እንግዲህ አባታችን አባ ገብረ መድኅን ተመልሰው በሕይወት በአካል እናገኛቸዋለን። እግዚአብሔር አምላክም ደግሞ አባታችን አባ ገብረ መድኅንን እቅፍ ድግፍ አድርጎ ከኛ ከልጆቻቸው ከመንፈሳዊ ልጆቻቸው ጋራ በሰላም ይደባልቅልናል በአጭር ጊዜ ብለን መንፈሳዊ ምኞታችንን እየገለጽን አባታችን አባ ገብረ መድኅን በሰላም እስክናገኛቸው ድረስ ይህ መልካም ስራቸውን መልካም ተግባራቶቻቸውን አባታችን አባ ገብረ መድኅንን የምትወዷቸው መንፈሳዊ ልጆቻቸው በተቻለ መጠን ይህንን አገልግሎታቸውን አስቀጥለን እሳቸው በአካል ስናገኛቸው ይኸው መልካም ተግባሮት በመልካምነቶት እንደዛው ቀጥሎ እዚህ ደርሷል፣ አልተቋረጠም። አባታችን እርሶን ዲያብሎስ ቢያጠምድና በተለያየ አጋጣሚ በተለያየ ወጥመድ ቢጥልዎትና ለጊዜው ቢያሰናክልዎትም ዛሬ ላይ ግን አባታችን ስራዎት ይኸው እስካሁን ድረስ ቀጥሎ በመንፈሳዊ ልጆቹ እዚህ ደርሷል እንድንላቸው ሁላችሁም በአገር ውጭም በአገር ውስጥም ያላችሁ ኦርቶዶክሳውያን መንፈሳዊ ልጆቻቸው በተቻለ መጠን ተሳትፏችሁም ቀጥሉ። አባታችን አባ ገብረ መድኅን በአካል እስክናገኛቸው ድረስ እንዳይቆረጥ ለራሳችሁ መንፈሳዊ ተጋድሏችሁን አብራችሁን ቀጥሉ እያሉም መንፈሳዊ ልጆቻቸው ጥሪያቸውን ያስተላልፋሉ። ታማኝ የክርስቶስ ወታደር ሆናችሁ ሁላችሁም በአገር ውጭም በአገር ውስጥም ትክክለኛ ታማኝ መንፈሳዊ ልጆቻችሁ ነን የምትሏቸው በተግባራዊ ክርስትና አብራችኋቸው እንድትቀጥሉና እስከ መጨረሻው ድረስ አብራችሁ ተጋድላችሁ ይህንን መንፈሳዊ አገልግሎት እንድታስቀጥሉ በተግባራዊ ክርስትና ከልባችሁ አደራ ተነሱ እያልን በእግዚአብሔር ስም መንፈሳዊ ጥሪያችንን እናስተላልፋለን። የአባታችን የአባ ገብረ መድኅን
ዝክር፣ አገልግሎት አይቋረጥም። እናንተ ግን አባታችን አባ ገብረ መድኅን በእርግጠኝነት የምነግራችሁ 100% ሳልጠራጠር በአካል ተመልሰው መምጣታቸው አይቀርም። በአካል ተመልሰው ሲመጡ ግን ሁላችሁም ወደ ኋላ ያላችሁ መንፈሳዊ ልጆቻቸው ውስጣችሁ እንዳይከፋ ምን ነው ይሄን ባላደረኩ እንዳትሉ በተቻላችሁ መጠን አብራችሁን ተሰለፉ እንላለን። አብራችሁን ተሰልፋችሁ ወደፊት እየቀጠላችሁ ያላችሁ መንፈሳዊ ልጆቻቸው ግን እግዚአብሔር ይስጥልን በርቱ እንላለን። ነገር ግን ወደ ኋላ የሚያሰኛችሁ ነገር እንዳይኖር አንገታችሁን ለሰይፍ ሰታችሁ ሁሉን ነገር ወደ ኋላ ጥላችሁ እመቤቴ ትቀድማለች፣ ክርስቶስ ይቀድምልናል፣ ጻድቃን ሰማዕታት ይቀድሙልናል፣ ተጋድሏችን ይቀጥላል። ወደ ኋላ አንዳች የምንለው ነገር የለም። እኛ ታማኝ የክርስቶስ ወታደሮች ነን። እንደ አባታችን የአባታችን ልጆች ነን። አባ ገብረ መድኅን ልጆች ያላችሁ በርቱልን፣ እግዚአብሔር ይስጥልን፣ ወደፊት ቀጥሉ። ነገ ላይ አባታችን ሲመጡ ውስጣችሁ በምርቃት በሐሴት ደስ ብሏችሁ ወደፊትም ፍጹም የአባታችን የአባ ገብረ መድኅንና የመንፈስ ቅዱስ ልጆች ሆናችሁ ትቀጥላላችሁ። እግዚአብሔር እርዳን፣ እግዚአብሔር ይባርከን፣ ወላዲተ አምላክ ትቅደምልን። ከልብ እግዚአብሔር ከልብ ይስጥልን እንላለን። ተግባራዊ ክርስትናን እስካሁን ሳታቋርጡ ለቀጠላችሁት ይቆየን።